የጥበብ ሰው ከሰዎች ጋር ባለው ግንኙነት ሁሉ ገደብ አለው። ከመጠን በላይ መላመድ መናናቅን እንደሚያመጣ በደንብ ይረዳል። ትልቁ ማህበራዊ ብልህነት በቃላት ብዛት መናገር ሳይሆን በተግባርና በሚኖሩት ህይወት ለሰዎች አርአያ መሆን ነው። ካላስፈላጊ ንግግሮች ራስን መቆጠብና ጊዜን ትርጉም ባላቸው ነገሮች ላይ ማዋል የላቀ ብልህነት ነው። ራስን ማስከበር ትዕቢተኛ መሆን ሳይሆን የማይመጥኗችሁን ነገሮች በጭምትነት አልፋችሁ መሄድ ማለት ነው። ብልህ ሰው ክርክርን ለማሸነፍ አይጨነቅም። ምክንያቱም አንዳንድ ሰዎችን ለማሸነፍ ምርጡ መንገድ ዝምታ ነው። የሰዎችን ትኩረት ለማግኘት አትሩጡ። ጥራት ያለው ህይወት ካላችሁ የሚመጥኗችሁ ሰዎች ራሳቸው ይፈልጓችኋል። ለሰው ልጅ ያላችሁ ክብር ሳይቀንስ የእናንተን ክብር በማይመጥን ቦታ ላይ አልገኝም የማለት ጥበብ ይኖራችሁ። ብልህ ሰው በንዴት ጊዜ ዝምታን ይመርጣል። ምክንያቱም ክርክርን ማሸነፍ ሳይሆን ሰላምን ማስጠበቅ ይበልጥ ያውቅበታል። የሰዎችን ስሜትና ሐሳብ በጥሞና ማዳመጥ ከሺህ ቃላት በላይ ልባቸውን የምታሸንፉበት ትልቁ ጥበብ ነው። ማህበራዊ ብልህነት ማለት ብዙ ማውራት ሳይሆን መቼ፣ የትና ምን መናገር እንዳለባችሁ በጥበብ ማወቅ ነው። ክብራችሁን በማያውቅ ቦታ ላይ ከመገኘት በብቸኝነታችሁ ውስጥ በክብር መኖር እጅግ ይበልጣል። በሳልነት ማለት ሁሉንም ሰው ማስደሰት አለመቻልን አምኖ መቀበልና በምትኩ እውነተኛ ለሆኑት ጥቂት ግንኙነቶች ዋጋ መስጠት ነው። ጥበበኛ ሰዎች በሰዎች ንግግር አይናደዱም። ምክንያቱም እያንዳንዱ ሰው የሚናገረው የራሱን የውስጥ ማንነት እንጂ የነሱን ዋጋ እንዳልሆነ ያውቃሉ። በትህትና የምትሰጡት ዝምታ በትዕቢት ከምትወረውሩት ሺህ ቃላት በላይ የሰዎችን ልብ የማሸነፍ ታላቅ ኃይል አለው። ኩራት የሰውን ልጅ ዓይን ይጋርዳል። በትዕቢት የተሞላ ሰው የራሱን ስህተት ማየት ስለማይችል ሁልጊዜም ከውድቀት ጋር ይኖራል። ድንበራችሁን ማስጠበቅ ሰዎችን መጥላት ሳይሆን ለራሳችሁ ሰላምና ክብር ቅድሚያ መስጠት ነው። ትህትና ማለት ራስን ዝቅ ማድረግ ሳይሆን ስለ ራስ ከልክ በላይ አለማሰብና የሌሎችን ዋጋ መረዳት ነው። ትልቁ ማህበራዊ ብልህነት የሰዎችን የውስጥ ስብራት ተረድቶ ሳይጋፉና ሳይነቅፉ በጥበብ አብሮ መኖር መቻል ነው። ለሁሉም ሰው ዝግጁ መሆናችሁን አቁሙ። ለራሳችሁ ጊዜና ቦታ መስጠታችሁ የክብራችሁ መጀመሪያ ነው። ሰዎችን ማክበር የእናንተን ጨዋነትና ትልቅነት ያሳያል። ራሳችሁን ማስከበር ግን ሰዎች ድንበራቸውን እንዳያልፉ ያግዛል። ለሁሉም ሰው መልካም ልትሆኑ ትችላላችሁ። ሁሉንም ማስደሰት ግን የእናንተ ድርሻ አይደለም። ሰዎችን ለማስደሰት ስትሉ መርሆዎቻችሁን ካጣችሁ በመጨረሻ የምታጡት የሰዎችን አክብሮትና የራሳችሁን ማንነት ነው። ትልቁ ማህበራዊ ብልህነት በቃላት ብዛት መናገር ሳይሆን በተግባርና በምትኖሩት ህይወት ለሰዎች አርአያ መሆን ነው። ማህበራዊ ጥበብ ማለት በትክክለኛው ሰዓት ዝምታ መምረጥና ካላስፈላጊ ንግግሮች መገለል ማለት ነው። ሁሉንም ክርክሮች እንደማታሸንፉ አውቃችሁ ከሰዎች ጋር ባለመስማማት ውስጥ እንኳን ሳትቀያየሙ በሰላም የመለያየት ብስለት ይኑራችሁ። ከሰዎች ጋር ያላችሁ ርቀት በጥበብ ጠብቁ። ሳትደፈሩ መከበርን፣ ሳታገሉ ደግሞ አብሮ መኖሩን እወቁበት።